ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። ከቢዝነስ ኔትወርኪንግ እንዲሁም ደግሞ ከፋይናንስ ጉዳዮች ጋር በተያያዘ በስፋት የምናውቀው አፍሪካ ዲያስፖራ ኔትወርክ ተቋቋመ እንግዲህ 40 ዓመታት ያህል አስቆጥሯል። ከሰሞኑ ደግሞ አፍሪካ ዲያስፖራ ኢንቨስትመንት ሲምፖዚየም ለ10ኛ ጊዜ ተከናውኗል። በዚህ ሲምፖዚየም እንግዲህ የተለያዩ የአፍሪካ ሀገራት ዜጎች እርስ በርሳቸው የሚገናኙበት ስለ ቢዝነስ፣ ስለ ኢንቨስትመንትና ሌሎችም ተያያዥነት ያላቸው ጉዳዮች የሚመክሩበት ሲምፖዚየም ነበረ። ከዚህ ጋር በተገናኘ ከአሜሪካ የተላከልንን መረጃ እንደሚከተለው አጠናቅረነዋል። አፍሪካን ዲያስፖራ ኔትወርክ ከአፍሪካ የሄዱ ዲያስፖራዎች እንዲሁም የማንነት መነሻቸው ከአፍሪካ ሆኖ ነገር ግን ለረጅም ዘመናት የቆዩ አፍሪካ አሜሪካውያንና አፍሮ ካሪቢያውያንን በአንድ ማሰባሰብን ዓላማ ያደረገ ድርጅት ነው። ድርጅቱ አፍሪካ ዲያስፖራዎች በንግድና በኢንቨስትመንት እንዲሁም በአህጉሪቱ ለውጥ ሊያመጡ በሚችሉ ጉዳዮች ላይ እንዲወያዩና መፍትሄ እንዲያመጡም ይሰራል። ፋይናንስ፣ ቴክኖሎጂ፣ ስራ ፈጠራ፣ ባህል ድርጅቱ በዋናነት ትኩረት አድርጎ የሚሰራባቸው ጉዳዮችም ናቸው። በመላ ዓለም የሚገኙ ዲያስፖራዎች አፍሪካውያን እውቀታቸውና ሀብታቸውን በማሰባሰብ በተለዩ ጉዳዮች ላይ እንዲሰማሩም ያደርጋል። ከተመሰረተ 40 ዓመታትን ያስቆጠረው አፍሪካን ዲያስፖራ ኔትወርክ ለ3 ቀናት የቆየ 10ኛውን የአፍሪካን ዲያስፖራ ኢንቨስትመንት ሲምፖዚየም አካሂዷል። በዚህም የተለያዩ ሁነቶች የተከናወኑ ሲሆን በርካታ ቁጥር ያላቸው አፍሪካውያንም ተሳትፈዋል። የፓናል ውይይቶች፣ የንግድና ኢንቨስትመንት ግንኙነቶች እንዲሁም ባህልን ማስተዋወቅ የፕሮግራሙ አካል ነበሩ። በተለይም በዚህ ዓመት ስራ ፈጣሪ አፍሪካውያን መደገፍ ላይ ትኩረት ያደረገም ነበር። አዋጭነት ያላቸው የስራ ፈጣሪ አፍሪካውያንን ለመደገፍ ዓላማ ያደረገ የድጋፍ ፈንድም ተቋቁሟል። አፍሪካን ዲያስፖራ ኔትወርክ በተለያዩ ክፍለ ዓለም የሚገኙ አፍሪካውያን ዲያስፖራዎች በሀገራቸውና አህጉራቸው ሁለንተናዊ ተሳትፎ አስተዋጽኦ እንዲያደርጉ ምቹ ሁኔታም ይፈጥራል። ለ10ኛ ጊዜ የተካሄደው አፍሪካን ዲያስፖራ ኢንቨስትመንት ሲምፖዚየም ዲያስፖራዎች ከሪሚተንስ ባሻገር ዘላቂና አሻጋሪ የቢዝነስ ኢንቨስትመንቶች ላይ ስለሚኖራቸው ሚና በተመለከተ አተኩሮ የተካሄደ ሲሆን ከቀደሙት ጊዜያት በተሻለ ሰፊ ተሳትፎ እንደነበረበትም ተገልጿል። አልማዝ ነጋሽ and I am the founder and CEO of the African Diaspora Network. ዓላማው was diaspora ሁሉ ባንድ እንዲመጣ. We want to have our voices heard and that was the whole essence of it. We started it 14 years ago, the organization. But the symposium started 10 years ago to bring the diaspora together, Africans from the diaspora and friends of Africa. Not just by Ethiopia, Eritrea, Ghana, but just all of us to come as a family. የፓን አፍሪካን ኦርጋናይዜሽን ነው። ዲያስፖራ ያሉት አፍሪካኖች ኦርጋናይዝ አድርጎ ለኢንቨስትመንት እና ለቢዝነስ ፕሮሞት ማድረግ እና ሰፖርት ማድረግ ኢምፓክትፉል የሆነ ኮንትሪቢዩሽን እንዲኖረው ለኮሚኒቲያቸው በኮንቲኔንት ዋይድ ደረጃ በአንድ ሀገር ብቻ ሳይሆን እኔ አሁን ከኢትዮጵያ ነኝ። ኢትዮጵያ ላይ ብዙ ሰራለሁ። ኢትዮጵያን ዲያስፖራ ቢዝነስ ፎረም የሚባል ኦርጋናይዝ እናደርጋለን። ግን ይሄ ላርጀር በኮንቲኔንታል ደረጃ ኦርጋናይዝ የሚደረግ የሚሰራ ኦርጋናይዜሽን ነው። በየአመቱ ይሄ የኢንቨስትመንት ሲምፖዚየም አለ። ግን በትሩአውት ዘ ይር ደግሞ የተለያዩ ፕሮግራሞች አሉ። ኢንክሉዲንግ አክሰለሬተሮች አሉ፣ ቢዝነስ ኢንቨስትመንት ኮቺንግ አለ፣ ኮሚኒቲ አውትሪች፣ ብዙ ፕሮግራሞች አሉ። ትሩአውት ዘ ይር ራን የሚያደርግ ይሄ multi million dollar ኢንስቲትዩሽን ነው። 6 full time ስታፍ ያለው ኦርጋናይዜሽን ነው። We proved the concept for 10 years. ላለፉት 10 ዓመታት ስለተቋሙ ሰፊ የግንዛቤ ማስጨበጫ ስራዎችን አከናውነናል። ከኢትዮጵያ፣ ከጋና፣ ከኡጋንዳ፣ ከሁሉም የአፍሪካ ሀገር የመጣን ዲያስፖራዎች እንደ አንድ ቤተሰብ አብረን መክራለን። በዚህም ከአመት አመት ውጤቶችን እያየን እንገኛለን። አሁን ላይ በአፍሪካ ለሚገኙ ስራ ፈጣሪዎች ድጋፍ ማግኘት የሚችሉበትን ድርጅት አቋቁመናል። ይህ ድርጅትም ለነገ የአፍሪካ ተስፋዎች የፋይናንስ ድጋፍ ስለሚያገኙበት ሁኔታ ፈንድም ያመቻቻል። እድገታቸውን እንዳይገታም የማማከር ስራም ይሰራል። ፓክፉል የሆኑ ፕሮግራሞችን ዲዛይን አድርጎ ኢምፕሊመንት አድርጓል፣ እያረገም ነው። ለምሳሌ 2 አክሰለሬተሮች አሉ። አንደኛው ኤብል ይባላል፣ ስታርታፖች ሰፖርት ያደርጋል። ሌላ ቢልደርስ ኦፍ አፍሪካስ ፊውቸርስ የሚባል ሌላ ፕሮግራም አለ። አፍሪካ ቤዝድ የሆኑ ስታርታፖች ያንግ ፒፕል የሚጀምሩት ሳሙና ያንግ ኢኖቬቲቭ ካምፓኒዎችን ፋይናንሻሊ እና ቴክኒካሊ ሰፖርት ማድረግ፣ እነዚህ በጣም ሰክሰስፉል የሆኑ ፕሮግራሞች ናቸው። ዘንድሮ for the next 10 years ደግሞ ለሚለው አንድ ምሳሌ የአፍሪካ ዲያስፖራ ኢንቨስትመንት ፋንድ ላንች ተደረገ። ዶነር አድቫይዝ ፋንድ ነው። ኤዲኤን ኦቨር ዘ ይርስ ወደ 15,000 የሚሆን ሜምበሮች ይዟል።
እና ከነሱ በኮንትሪቢዩሽን የሚሰራ ፋንድ ነው። ያ ፋንዱ እነዚህ ኢንኩቤት ኦቨር ዘ ይርስ የተደረጉት ሰፖርት የተደረጉ ካምፓኒዎች ላይ ኢንቨስት ማድረግ ነው፣ እነሱን አክሰለሬት ለማድረግ። The African Diaspora Investment Symposium is an opportunity for Africans in the diaspora and Friends of Africa to come together. የዘንድሮ የአፍሪካ ዲያስፖራ ኢንቨስትመንት ሲምፖዚየም ለአፍሪካን ዲያስፖራዎች ትልቅ እድል ይዞ የመጣ ነው። እርስ በርሳቸው እንዲተዋወቁ፣ ቢዝነስ እንዲሰሩ ያደረገም ነበር። በሲምፖዚየሙ ዲያስፖራዎች ስለ ሀገራቸው፣ ስለ አህጉራቸው ሀሳብ ይለዋወጡበታል፣ ይጠቅማል ያሉትን ሀሳብ ያጋራሉ። እንዲሁም ስለ አፍሪካ ተጨባጭ ሁኔታ የሚያሳዩ ጥናታዊ ጽሁፎች በምሁራን ቀርበዋል። በቀረቡ ሀሳቦች ሁሉም ተሳትፏል። ይህ አጋጣሚ የምንመኛትና የበለጸገች አፍሪካን ለመገንባት ትልቅ አጋጣሚ ነው። We really focus on building a thriving and prosperous Africa. And we do that by way of focusing on policy, making sure policies are created that enable a thriving and prosperous Africa. ዋናው ትኩረታችን ከዛሬ የተሻለና የበለጸገች አፍሪካ መፍጠር ነው። የምንመኛት አህጉር እንድትኖረንም ፖሊሲዎች ያስፈልጉናል። ለዚህም ለውጥ የሚያመጡ የአፍሪካ ቀጣይ ጉዞ የሚያሻሽሉ ፖሊሲዎችና አሰራሮች ላይ አትኩረን እየሰራን እንገኛለን። ሌላኛው ትኩረታችን የንግድ ግብይት ጉዳይ ነው። ከገበያ አኳያ የምርት ፍላጎትን አቅርቦት ላይ ያለው ክፍተት ማሻሻል ይጠበቅብናል። ወቅቱን የሚፈልገውን ምርት በጥራትና በብዛት ማቅረብ ጠቃሚ ጉዳይ ነው። ስለሆነም ምርቶችን ከትክክለኛ ገበያ ጋር ማገናኘት ለአፍሪካ እድገት መረጋገጥ ያግዛል። We have looked at opportunities in Ethiopia, particularly in the car hailing. We also looked at agriculture, partnering with financial platforms that provide working capital loans to farmers in Ethiopia. We also looked at infrastructure. በኢትዮጵያ በተለያዩ የቢዝነስ ዘርፎች የመሰማራት ፍላጎት አለን። በተለይም በትራንስፖርት ቢዝነስ እንዲሁም ግብርናን በማዘመንና በመሰረተ ልማት ላይ ለመሰማራት ጥናት እያደረግን እንገኛለን። ኢትዮጵያ ከአፍሪካ ትልቅ የኢንቨስትመንት እድል ያለባት ሀገር ናት። በአጠቃላይ ሀብትም እንዲሁ። አፍሪካን ዲያስፖራ ኔትወርክ ሰፊ ራዕይ ያለው ሲሆን የአፍሪካ ዲያስፖራ ኢንቨስትመንት ሲምፖዚየም ደግሞ የገበያ ትስስር በመፍጠር ትልቅ አስተዋጽኦ እያደረገ ይገኛል። በቀጣይ በአህጉሪቱ ላይ ትልልቅ ለውጥ እንደሚያመጣም ተስፋ አለኝ።